ይቅርታ አድርጉልኝ። እኔ በሌሎቹ አላየሁኝም። እረ እነዛ ብሔሮች ጋር አላየሁም እንዲህ አይነት ነገር እኔ አላየሁም። ምን አይነት ጉድ እንደመጣ አላውቅም። እኔ በነዛ ብሔሮች አላየሁም። አብሬያቸው ኖሬ ያለውኝ ያ ተሳስበው እንደው የዚህን ያህል የኛዎቹ ግን ጉዶች ናቸው። የኛዎቹ ጉዶች፣ ቀናተኞች 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 ቀናተኞች። ቁጭ ብለህ ይሄንን እንትን ቤትስንና ይሄ እንትንን ትነዳለን። አከሌ ምን ሰራ ብለህ ስራ ሄድና ስራ ኦሮሚያ ባንኪውን ምናምን ተበደር ሂድ። ግማሹ የሸጎርክ ሴት ላይ ብርን ታጠፋለህ። እነዚህ ደግሞ ስማርት ስለሆኑ ሁሉም ባልና ሚስቶች ናቸው፣ ጓደኛ ማቾች ናቸው፣ ገርል ፍሬንድ እንዳላቸው ጨዋዎች ናቸው። በየትም ቦታ ላይ አምቡሊያቸውን እየቀነበሩ እንደናንተ ከአንዱ ሀገር ወደ አንዱ ሀገር ከአንዱ ሀገር ወደ አንዱ ሀገር የሚሉ አለ። ችግሩ ልዩነት ከዛ ላይ ማቹርድ ናቸው። ያ ማቹርድ ናቸው፣ የተማሩ ናቸው። ግሩፑ መሀይብ አይደለም። ያ መመታት ስላለበት ግን መመታት አለበት። በቃ እንደዚህ አርገው አፈር ብሎ አይናችሁ ደም ይልበስ። እንኳን በሉ ይመርባቸው። እካካሙላ እዚህ ቁጭ ብለሽ ብቻ እና ከሬ ነዘርገን አንቺ ብቻ እዚህ በሰለጠነ ሀገር ላይ ብቻ የቆረቆንዳሽን እንትንሽን በይ። ወይ እናንተ ሰው አትሆኑ ወይ እኛ ሰው አልነው። አሁን ደግሞ በልጆቹ መጣችሁ። ኧረ ያሳፍራል። አንድ ሀብታም ቢወጣ ስሽቀው ምን ችግር አለው? ዘርፎም ተሰርቆ እስቲ አንድ ወጣት ሀብታም እንስራ። አንድ ወጣት ሀብታም ይለፍላቸው እስቲ። ደስ ነው የሚለው። ደስ ሊለን ይገባል። ልንኮራ ይገባል። እዚህ በቃ ምድረ እንትን እኛ እኮ እናውቋለን። ድሮ እንዲህ ነበር። በለማ ላይ በአብይ ላይ እኛ የመሰለን የፖለቲካ ኬዝ ነበረ። ለካ አይደለም። ችግሩ የመኒ ነው። ለኦሮሞም ህዝብ አዝናችሁ አይደለም። ያ የስልጣን ጉዳይ ነው። አከሌ እንዲያደርኛ ደግሞ እውነት መስሎን አከሌን እንዲያድርጉ አይደለም። የስልጣን ኮፒ ሊንክ አድርጉ ልጆች። ኮፒ ሊንክ ታፕታፕ አድርጉ። ሰው እንዴት እንኳንስ ሰው ምቀኝነት፣ ሸረኝነት እንኳንስ በራሴ ትላንትና ከአጠገባቸው ወንድሞቻቸው መስዋዕት የሆኑላቸው ለማን ነው? እኛ የታገል ነው ለኦሮሞ ልጅ አይደል እንዴ? የኦሮሞ ልጅ የኢኮኖሚው ላይ የለም፣ ትምህርቱ ላይ የለም፣ ስራው ላይ የለም። ልጆቻችን ወደኋላ ቀሩ ተብሎ አይደለም የወንድሞቻቸው መስዋዕት የሆኑት። ትላንትና እኮ ደምና ያንን ሁላ እኮ እንትን እኮ የፈሰሰው እኮ ዛሬ የኦሮሞ ልጅ ሰው ሆኖ አንገቱን ቀና አድርጎ እንዴት ነው? የለም። እኛ እስከምንመጣ ጠብቁን፣ ወይም ደግሞ ይሄኛው ግሩፕ ይመታና ይሄንን ግሩፕ ይሄን ያህል ብር ስላገኘን እኔም አንጀቴ ቅጥል ነው ያልኩት። አንጀቴ ቅጥል ድብን ነው ያልኩት። ቅጥል በእኛ ተለመደ ፎቶ ተሰቅስቆ መሰደብ፣ በእኛ ተለመደ የልጅ ልጅ አውጥቶ መሳደብ፣ በእኛ ተለመደ እናትን መሳደብ። ዛሬ ደግሞ ወደ እነዚህ ሄዳችሁ መከባበር የሌለበት መተቸት ሌላ፣ እናት አትቀር ልጅ አይቀር፣ ህግ የሌለበት ሰው የሌለበት ቤተሰብ የሌለበት መሪ የሌለበት አስነዋሪ ባለጌ የሌለ ትግሬ መርቶ አይተናል፣ እንደዚህ አላየንም። አማራ መርቶ አይተናል፣ እንደዚህ ያለ። ዛሬ ኦሮሞ ሲመራ የኦሮሞ ልጅ የራሱን ልጅ ይገላል። ኦሮሞ ሆኖ የራሱን ኦሮሞ ይቃወማል። ኦሮሞ ሆኖ መደጋገፍ ሲቻል አውጥቶ እኛስ በፖለቲካ ልዩነትም ሊሆን ይችላል። የአይናችን እንትን አላማራችሁ። ምንም ያላረጉ ወጣት ልጆችን ምንም ያላረጉ ሀይ ና I'm good. Hey, bye, Yeni Konjo. Thank you, Mama. አያሳፍራል። በእኛ የተለመደ እኛ ስንረገጥ አሁን መመደው ያለ ነው። የዚህን ያህል የኦሮሞ ልጆች በኦሮሞ ሲሳደዱና ሲሰደቡ እንደ መስማት ስትሰሙ ቁጭ ብላችሁ መታዳምጡ አላችሁ። ሊያማችሁ ይገባል።
ያ ጄ ቴንክ ዩ ጌታ። በኋላ ስጫወት ትሰጠኛለህ። ሊያማችሁ ይገባል። ምንም ያላደረገ ወጣት ቴንክ ዩ ጃይ። ምንም ያላደረገ ወጣት ስራ እየሰሩ ነው። በቃ ደስ ሊለን ነው የሚገባው። ቴንክ ዩ ደስ ሊላችሁ ነው የሚገባው። እኛ እዚህ ምንም ቢሆን ሰርተን እየበላ ነው። ምንም ቢሆን ሳህንም ማጥበን ሰላም ያለበት ሀገር ነን ያለ ነው አይደለም። ዋናው የዛች ሀገር ያ ሁላ ወጣት የተገበረው ለምንድን ነው ብለን ራሳችንን እንጠይቅ። ለምን የኦሮሞ ልጅ መብት አልነበረው? የኦሮሞ ልጅ እኩልነትን ይፈልጋል። አብሬ ልቋረስ፣ አብሬ ልብራ፣ አብሬ ልማር ነው አይደለም ጥያቄያችን። አሁን አንዳንድ ብቅ ብለው ስናያቸው ልጆቻችን ደስ ሊለን ነው የሚገባው። ተበድረው ነው እንጂ ዘርፈው አይደለም። ምናልባት የባንክ ብድር አግኝተው ነው። ታዲያ ትላንትና ያላገኙትን የባንክ ብድር ዛሬ ሲያገኙ ደስ ሊለን ይገባል። ይሄ ነው አሁን፣ ይሄ ነው በቃ መንግስት፣ የእኛም መንግስት እንበለው የእኛም ልጆች ስለሰሩ ነው የእኛ ልጆች ያገኙት አይደለም። ያሁን ላይ ትግላችን ዛሬ ውጤቱ ነው። ደስ ሊለን ይገባል። ሊያምን አይገባም። እኔ እግዚአብሔርን በጣም የተናደድኩት ምክንያቱም ይሄ እንደ ቀልድ የሚታይ አይደለም። ትላንትና እንዲህ ብለን ነው አጫሉን ያጣነው። ዛሬ ደግሞ ነገ ደግሞ ብናጣ እርስ በርስ ነው የምትገዳደሉት። እኔ የለሁበት ግን የሚታየኝን ነገር ነው የምነግራችሁ። እርስ በራሳችሁ አትቆላለፉ፣ እግር አትያያዙ፣ አትመቀኛኙ። ያ እናንተን የጦር መሳሪያ ነው የሚያደርጋችሁ እዚህ ሚዲያ ላይ። እኔ ጋር ሳይመጣ ቀርቶ ነው እንዲህ ነገር ኔቨር። በእንደዚህ አይነት ነገር እኔ አፌን አልከፍትም። እኔ ታርጌት የሚባል ነገር አልወድም። በፖለቲካው አሳቦ በሆነ ነገር አሳቦ ታርጌት አይሰራም። እና ውጣ፣ አንተ ችግር አለብህ ከና ከሌ ጋር ውጣና ተናገር። ያ እውነታውን በቀነኔ ነው የሁላ ልጆች የሚሰደቡት እናን አይደለም። ያቃጥላል። እውነት በጣም ያሳዝናል። በጣም አሳልፋችሁ ደግሞ ለማንም እኔ ይቺ ሰው ሆና እንኳን ይቺ አህያ ሰው ሆና ይቺ አፉ ከአፏ የሚወጣው ራሱ እሷ ሰው ሆና ልጆቻችንን ስትሳደብ ዝም ትላላችሁ? ሰው ሆና ራችሁ ትስደብ ይቺ አህያ። ተው። ትላንትና ፊት ለፊት ልጅነቱን የእሱ ጓደኞች ካጠገቡ ተው። በተለይ የዛ አካባቢ ልጆችን ባትነኩ ጥሩ። ተው። መስዋዕት የከፈሉ ልጆች ናቸው እነዚህ ልጆች። ብትተው ጥሩ ነው። እርስ በራሳቸው ከተቀናኑ አይደለ? ተቀናንተዋል አይደለ? ይሄዱና መንግስትን ይጠይቁት። ለእኛም ስራ ስጠን፣ ለእኛም የሆነ ነገር አድርግልን። ረይሱ ለቀነኒ አስበሽ አይደለም አዳሜ፣ በእናትሽ ሙሉ ኦሮሞ በአናቱ ቢገለበት ምንም አይመስልሽም። እንኳንስ ቀነኒ አይደለችም። አፍሽን አትክፈች በእናትሽ። ወደዛ ሄጅ፣ ወደዛ እከካምቡላ ለቀነኒ ያስባችሁ፣ አዝናችሁላት ለቀነኒ። አሪ ሲሪየስ ያ እንኳን ሲሸጡን ሲያስማሙን እናውቃለን አለ ሰውየው። እንኳን ሲሸጡን ሲያስማሙን እናውቃለን ይላል አማራ ሲተርት። ያ መታዘን ካለበት ድምፅ መሆን ካለብሽ ራስሽን ችለሽ ድምፅ መሆን አለብሽ። ችግር የለውም ድምፅ ሆነሻል እና ከሌለ ምን ድምፅ አልሆንም። ይሄ የእንደዚህ ራቻ የሚባል እንደዚህ የሚያዘጋጅ እንደዚህ ምቀኝነት እዛ አሉ። አንድ ግሩፕ አለ እነዚህን ግሩፕ የማይወድ፣ አንድ ግሩፕ አለ እነዛን ግሩፕ የማይወድ። ለምን እነዚህ ልጆች ሰው አይናገሩ? ያ ድምቀታችን ናቸው ለእኛ። እኔ በተለይ ለእኔ ድምቀቶቼ ናቸው። የእናንተን አላውቅም። እኔ የኦሮሞ ልጅ አልኳችሁ። የኦሮሞን የገዳውን ልብስ ለብሶ
እኔ ኦሮሞ ግን አሁን ኦሮሞ ነኝ እያልኩ አይደለም አሎች የገዳ ልብሳቸውን ለብሰው ያ በየኢቨንቱ ላይ በየኮንሰርቱ ላይ በየገዳው ላይ በየቡረቅ ሳያቸው የለፋውለት ሁለ ነገሬን ያጣውለት ልጆቻችን ያለቁበት ዛሬ ለማን እንደሆነ ታውቃላችሁ? እነሱ እንደዚህ ማየት ስለምንፈልግ ኦሮሞ እንደዚህ ተስተካክሎ ማየት ስለምፈልግ ገባችሁ? አጎንብሶ ተመልሰን እናጎንብስ። ሌላው ሲለብስ እንደ ባሪያ ከስር ሆነን የሰውን ነገር እናክብር። ያንን ነው የምትፈልጉት? ለዚህ ነው የምትሰድቧቸው? ለዚህ ነው እንደዚህ የምታደርጓቸው? ለዚህ ነው አይናችሁ ላፈር። በቃ የሆነ ነገር የሚባል እነሱ ላይ ነው፣ የሆነ ነገር የሚባል በቃ እንግዲህ ፊት ለፊት ያሉት እነሱ ናቸው። አለ ቅናት ነው። አይ እንግዲህ ምን ይደረግ፣ ቅናት ከሆነ ለእናንተ አልተሰጠ። ወገባችሁና ፊት ለፊታችሁና ኋላችሁ የማይለያይ ቀንታችሁ ነው። ቁጭ ትሉና ለከሌ ድምፅ ያልሆነ ላከ አይሆኑም። በቃ በመስራት እንጂ በማውራት አይደለም የሚያምኑት። እነሱ ሰርተው አሳይተዋል። ድምፅ የምትሆኑበት ደግሞ መንግስት ፍርድ የተሳሳተ ፍርድ ቢሰጥ ነገሮቹ ልጁ ከእስር ቤት ቢያመልጥ ያልሆነ ፍርድ ቢሰጥ የዛኔ እኛም ዝም አንልም። አሁን ግን እልህ ስላትያዛ ወይስ የሆነ የፈለጋችሁት ወይ የገደላችሁት እናንተ ናችሁ ወይ የምታውቁት ሰዎች ናቸው የገደላችሁት። የሆነ ነገርማ እንዲማ የሚራገበውማ ገዳዩ እናንተ ጋር ነው ያለው። አሁን የምትለፈልፉት ጋር ነው ያለው። ገዳዩ እናንተ እጅ ነው ያለው። ምክንያቱም የሆነ ነገር አለ። ይሄ ልጅም ታዋቂ ነው። ገባችሁ? የኦሮሞን ነገር ለመስበርም ሊሆን ይችላል። የሆነች ነገርማ አለች። ለዚህ ነው ገዳይ እኮ ያስለፈልፈዋል። ደምና አስለፈልፋችሁ። እኔ እናትና አባት ላይ አልፈርድባቸው። ልጃቸውን ያጡት ልጃቸውን ያጡት ማን ይግደል አያውቁ። ያ የኛዎቹ ማረጋጋት፣ ውሳኔውን መጠበቅ አይደለም። ባለ ጉዳይ እያለ ከጉዳዩ ውጭ ያሉትን መቀጥቀጥ። ድምፅ ሆኖ እንደዚያ። ኧረ ድምፃችሁ ይጥፋ። የሚፈርደው የእናንተ የሚያስፈርደውም የእናንተ። ለኢህአዴግ ድምፅ ሆነን ባዳ ነው አላችሁ። ለደርግ ድምፅ ሆነን ደግሞ ለእነዚህ ምን ሆነን ነው ድምፅ የምንሆነው? ህጉም ታንኩም ባንኩም እጃችሁ ላይ ያለው አይደለም እንዴ? ልጁንም የያዛችሁ እናንተ ናችሁ። ምን ሆነ ነው ድምፅ የምንሆነው? አሳልፋችሁ ትሰጡ። አሳልፋችሁ የማንም ቆረቆ እንዳ ቁጭ ብላ ትስደበራችሁ። ቁጭ ብላ እናከሌ እርኩስ ነኝ። አዎ በጣም እርኩስ ነኝ። የለፋውበትን ነገር አሳልፌ ስለማልሰጥ እርኩስ ነኝ። እውነትም የምጣዱ እያለ የእንቅቡ ተጣጣ። ትክክል በዛ ድምፅ መሆን ሌላ ነው። የሚሰደቡት ሌሎች ናቸው። ምን አድርገው ነው? ምን አገናኝ ነው? በቃ መሰደብ ያማል። የእውነት በጣም ያማል። እነሱ አይናገሩም። ኦኬ፣ ምክንያቱም ይደክማቸዋል። መሰደብ መዘለብ፣ በትንሹም በትልቅም ያማል፣ ይከብዳል። የማይሉበት የራሳቸው ምክንያት አላቸው። እናንተ ደደቦች ከዚህ ከአሜሪካንና ከአውሮፓ ሆናችሁ ሌላው በሰጣችሁ አጀንዳ እና ሌላው በሰጣችሁ ነገር መሳደብ በእኛ የተለመደ በሌላው የተለመደ ስድብ። ነገማ እንዲህ ይመጣል፣ ይሰደባል። ልጁ አይቀር፣ ቤተሰቡ አይቀር፣ እናቱ አትቀር፣ አባቱ አይቀር። ይሄ የኦሮሞ ባህልም አልነበር። እኔ አላቅም። እንደዚህ አይነት ኦሮሞ አላቅም።
ኦሮሞ ፊት ለፊት በመናገር ነገሮችን ፊት ለፊት በመናገርና ባለቤቱ የራሱን እንኳን ልጅ ቢሆን አሳልፎ ነው የሚሰጠው እንጂ ቤተሰብ ጋር ሄዶ ቤተሰብ መስደብ ይሄ ምናምን ኧረ በማን በኢትዮጵያ የለም። ማንም ኢትዮጵያዊ ለቤተሰብ ክብር አለው። በዚህ ማንኛውም ኢትዮጵያ አይታማም። የምን ኦሮሞ ነው? ማንኛውም ኢትዮጵያ እንደዚህ አይታማም። ኦሮሞ እኮ አባትየውን ማነው ክሪክ ላይ እንኳን ማነው ጦርነት ላይ ልጃቸውን እንደዚህ ቤተሰቡ ተገሉ ልጁን እንደ ልጁ አድርጎ እኮ የሚያሳድግ ነው። እንኳን ልጅ ሊሰድብ አይደለም፣ እንኳን ቤተሰብ ሊሰድብ አይደለም፣ እንኳን ሄዶ ነገሮችን አስተውሎ ነው የሚናገረው እንጂ እኔ ከእናንተ ጋር ወጥቻለሁ። እኔ ሊያመኝ ይችላል። እኔ እንደዚህ አይነት ባህሪ ማስተናገድም አልችልም፣ አልፈልግም። እኔ ከእናንተ ጋር አሉ። እኔ በእንደዚህ አይነት ባህሪ ኦሮሞኔ መባለን ራሱ አልፈልግም። ዝምታችሁ አንድ የሚያውቅስ የለም። አንድ ሰው እንኳን እንዴ እናንተ ተው እንጂ የሚል የለም። አሳልፋችሁ ነው የምትሰጡት ልጆቹ። የሆነ ሰው ብቻ ብቅ ይበል ይበላል። በፖለቲካውን ብቅ ይበል ይበላል። ደግሞ ጽፋችሁ ቁጭ ታደርጋላችሁ እና የሌቪዳ እናከሌን ብቅ ሲሉ ይበላሉ። ብቅ አሁን እኮ ያስፈራችኋል ራሱ እኮ እንዴ የሆነ ኦሮሞ ለብሶ ወጣ ካላሉ ወይ ነገ እንዳይሞት ነው የምትሉት፣ ነገ እንዳይሰደብ ነው ነገ የሆነ ብቻ ወጣ ይበቃ። ስድቡ፣ ማማቱ፣ ስሙ መንሱር እንደዛ በቃ ብቻ የሆነ ኳሊቲ የሆነ ብቻ ፕሮቶኮሉን ይጠብቃል። ኦሮሞ ጣ ይደረግ ምንድን ነው እናንተ ነገር ብን እስቲ ላይኛውን ቤት ይዩ አንድ ብቻ በቃ አሽሞንሙ ነው ባለበት ላይ ጨምረው ወርቅ አልብሰው ለምን ቆማጣና ፈንጣጣ አይሆንም? ብቻ ለእነሱ ንጉስ ነው። እንዴት አድርጎ እስቲ አንድ ይውጣ እስቲ ዋቸው በእነሱ በኩል እንኳንስ ኦሮሞ ሆነ አይደለ እንኳንስ አማራ ሆነ አይደለም የሌላ ብሔር ሆኖ እንኳን ከነሱ ከሰሜኖች ጋር ከዋለ ቤተ በቃ እዛ ላይ ነው። መስፍንን አይታችሁታል። መስፍን ፈይሳ የዛን ኢትዮጵያ ሲል 45ኛ ታቦት አድርገው ሲቸገር ከሱ ጋራ ሲከፋው ከሱ ጋራ እኛ ገስ ና እኛ ጋር ና ወደዚህ ና ሙሉ ልብስ ለብሶ ከወጣ ማላከሴ ተቀብለው ኧረ ምን ጉድ ናችሁ! የዘንድሮቹ ደግሞ ባሳችሁ። ምን ጉድ ናችሁ! የመጣ በሙሉ እንደተመታ እንደተሰደበ እንደተዋረደ ቆሻሻውን አትናገሩትም። ብቻ የሆነ ሰው ዘንጦ የጠሰው ኳሊቲ ፕሮቶኮልን ኳሊቲ ያለ ሰው ስታዩ ደስ ሊላችሁ ነው የሚገባው፣ ልትጨምሩለት ነው የሚገባው። ሀብታም ከሆነ ስታዩ ፕሮዳክቱን ለማስተዋወቅ ነው መሯሯጥ ያለባቸው። የለም እዚህ ቤት ውስጥ የለም። እንዲያውም በቃ አከስነንጎዴ ምክንያት አይታወቅም። ለምን እንደሰደቡት አታውቁትም። ለምን እንደጠመዱት አታውቁትም። ምንድን ነው ቆይ እኔ እንዲያውም በብዛት ማቆና የሆነ እንትን ተብሎ ሲመሰገን ሳይ ሲሰድ ደግሞ ይቺ የመጣችው አሁን በእቺ 7 ዓመት ከዛ በፊት ኦሮሞ ያለ በሙሉ ይከበር ነበር። ማንም ይሁን ብቻ ከኦሮሞ ጋር ከሆነ ይከበራል። ልክ ስልጣን ተያዘ ክፍፍሉ ላይ ነገር ተጀመረ። በቃ የዛኔ በቃ መጠላላት ተጀመረ። እርስ በርስ መጠቋቆም ከዛ ያው አጫሉ አርጋችሁ አስበላችሁት። ትምህርት ሊሆናችሁ ይገባ ነበር። ከዛ በኋላ ኦኬ ልጆቻችንን ማክበር አለብን፣ ማስበላት የለብንም። ሰምቼዋለሁ እሱንም በደህና ጊዜ ተገላገልኳችሁ። በደህናው ጊዜ በቃ። እኔ ግን አሁን ብትናገሩኝ አይስወር ባለጌ ነው። አጥርግርጌ እንዲህ ብትናገሩኝ እኔ እግዚአብሔር ምስክር ኦሮሞ እያልኩኝ ነው የምሰድባችሁ። ይሄ እንደ ድሮ የአከሌ አንቺ ኦሮሞ እያልኩ ነው፣ አንተ ኦሮሞ እያልኩ ነው ቁጭ አድርጌ ማሰጣችሁ እንትን እምላችሁ
ያቺ ቅልጥማን በቤቲ እንትናን ቤቲ ኤልቲቪ ገና ስትመጣ ሆ ሆ ሆ ሆ ሆ ብላችሁ ተቀበላችሁ። ያውን ቅልጥም ቅልጥማችሁን ስትላችሁ ዝም ዝም ሰው በስራው ስደት አትቀናም አትቀናም አትቀናም። አትድም እዚህ የበላይ ዘለቀ በቃ ሰምተናል ሰምተናል። በቃ ታሪክ እዚህ የታሪክ እያያዝ ቆርቆርቆርቆር አንደኛ የድሮ ታሪክ እንደ ታሪክ ሆነ። አሁን እዚህ የሆነ የሽንኩርት መፍጫ ማሽን ገዝተህ ላክለት ለኦሮሞ ውስጥ ወይ ፈጥረህ ላክለት እዚህ ስለ እናንተ የአከሌ ልጅ ታሪክ ያገ ዘረድ ዛ ምን ይመስላል? በቃችሁ ደግሞ በእሱ ደግሞ ነገ መያዝ እና በላይ ዘለቀ ኦሮሞ ነው፣ በላይ ዘለቀ አማራ ነው፣ በላይ ዘለቀ ትግሬ ምን ያደርግልናል? እሱ ምን ይጠቅመናል? የሆነውን ይሁን አለቀ። ጥሩ ነገር ሰርቷል ሰርቷል። በቃ ልጁ ምስክር ነው ኦሮሞ ለመሆኑ ጨርሰናል። ልጆቹ ምስክር ናቸው ኦሮሞ ለመሆኑ እና አሁን እዚህ ጋር ከቆመ ጋር እንጂ ከሞተ ጋር ምንም የምሰቃይበት ምንም መንገድ የለኝም። በዚህ አይነት እኮ በቃ ጥላቻ ነው የሚመጣው። ጥላቻ 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 ተነሳ እንዲ ወይ በላይ ይለኛል። በእኛ የለመዱት በእኛን ማዋረድ የለመዱት በቃ እሺ፣ እኛ ምን ሆነ? የቀነሰ ነገር ጥላቻን ያጥ እኛም ራሳችን አዋረዳችሁን፣ ሰደባችሁን፣ ምን አላችሁ አይደል? አወቅናችሁ ማንነታችሁ። በቃ እናንተ አፋችሁ ስትከፍቱ እናንተ ማንነት አወቀ። ለካ እንደዚህ አይነት ሰዎች ናቸው አለ። ገባችሁ? ለካ የኦሮሞ ቤት የሚባለው እንደዚህ አይነት ሰው ነው። ኦኬ ቴክ ኬር ጂጂ። ለካ ሰው ሲቸግረው እና ከችግሩ ሲወጣ አንድ እንዳልሆነ በእናንተ ነው እንግዲህ በእናንተ ሰው ከችግሩ ሲወጣ እኔ ከነበረብኝ ችግር ሲወጣ የተለየ ባህሪ ነው ሊኖረን የሚገባው። ሰላምን መፈለግ አለብኝ። እዚህ ቤት ግን የምናየው ነገር በሙሉ መቆላለፍ፣ መቆላለፍ፣ መደባደብ፣ ስንት ቴማ እያለ ስንት የፖለቲካ የምትከራከሩበት ነገር እያለ እየመረጣችሁ ሄዳችሁ ብቻ ትንሽ ቀና ብለው ሰው የሆኑትን ሰዎች ብቻ ጧ አሁን እኮ አማራ ምናምን የኛ ሰው መሳደብ አያስፈልገው። አንዱልን የሚሰድቡ ኦሮሞዎች፣ አማራዎች ሲጀመርም አይገቡም እንደዚህ አይነት ነገር ውስጥ። አሁን ድሮ ባለጊዜ ምንም እያለ ሌላው ብሄር እንኳን ቢስ አሁን እኮ ጭራሽ ባለጊዜ ብሎ የሚሰድበው ራሱ ኦሮሞ አለ። ራሱ ኦሮሞ ፖለቲካው ሌላ ባለጊዜው ሌላ። ታዲያ ላይበላ ነው ላይበላ ነው ላንበደር ነው ሰጥተውን ነው ላንከፋፈል ነው መሬቱን። ይሄ እኮ ውሸት እንትን የሚያሳፍር ነገር እኮ አይደለም። እናንተ ራሳችሁ ኢትዮጵያ ያላችሁ ኦሮሞዎች ባለጊዜ ሲሏችሁ ኦፍኮርስ ነን ለምነጣትሉ ነን ትክክል። ታዲያ የታገልነው ባለጊዜ እንድንሆነ መሬት እንድንካፈል ከባንክ ብር እንድንወስድ አይደለም ወይ? የትናንትናው ጥያቄያችን እኮ ባንክ ለኦሮሞ ብር አያበድርም አይደለም አይደለም። የትናንት ጥያቄ ምንድን ነው የሚያሳፍራችሁ ነገር? ባለጊዜ ሲላችሁ አሁን ኮራ ፈራ ደራ ብላችሁ ነው ነን የታገልነው። አላማችን እኮ ኢኮኖሚውን ለመቆጣጠር ነው አትልም እንዴ? ያ ትላንት ያጣነውን በገዛ መሬታችን ላይ ያጣነውን ለማግኘት አትልም? ምንም የሚያሳፍራችሁ ነገር? ባለጊዜ ሲላችሁ ለምንድን ነው አንገታችሁ የምታቆረቀሩት? አሁንን በሉ ትክክል እና ጊዜው ገኛ ከሆነ እና ተቀናቅን ፖለቲካን የተጨማለቀ ፖለቲካን የበሰበሰ ፖለቲካን አስተሳሰብን ያተውና እና በሉት ጥሩት። አይ እኔ ወንበር ላይ ካልወጣሁ እኔ ካልመራኋችሁ ደግሞ አኩርፍ ያለው ካለ ደግሞ ተኛ በሉት። በቃ አንተ በዛ ቀጥል፣ እኔን አትስደበኝ ደግሞ። ወይ በስነስርዓቱ በፖለቲካ ውቀሰኝ፣ በአስተሳሰብ አይ አይደለም። የሆነ ሰው ሲሞትስ ድምፅ ሁን ይልሃል ደግሞ ድምፅ ሁን። ለምን ድምፅ ምትሆነው? ሀገር አልተነካ፣ እንደ ማንኛውም ግለሰብ ነው የተነካው። የጋራ ጉዳያችን ነው። ኦኬ
አይደለም። ፍትህ ተጓሏል አልተጓደለም? ለምን ህግ ስር ነው ያለው። ገና ነው ፍትህ። ፍትህ ሲጓደል ሆ ትላለህ። ፍትህ አልተጓደል ገና ፍትህ በፕሮሰስ ላይ ነው ያለው። ያ ዳኛ አይደለም እንኳን እንደዚህ የእንትን ጉዳይ አይደለም የሌላም ነገር ጊዜ ያስፈልጋል። ምንድን ነው እንደዚህ የሚያስጨዋችሁ? አትመልሱላት ነፍሷን። አሁንማ ስራ የብለው እኮ አንዳንዶቹማ በቃ አንዳንዴ ግን እኔ ራሴ ሳስበው እንዴ ይሄ ነገር ምንድን ነው ትላላችሁ? ጠዋት ይነሱና መኪናቸው ውስጥ የሆነና ሲሪየስ ሲሪየስ ጊዜሽን አጨርሽ። እንደዚህ ፍትህ አይመጣም የኔ ቆንጆ። አንቺ መኪና ውስጥ ቁጭ ብለሽ እና አካሌ ግን እንደዚህ አይደለም ፍትህ የሚመጣው። ኖ ኖ ኖ ኖ ኖ እንዴ ፍትህ የሚመጣው አንቺ ችግር አለብሽ። ከቤትሽ መኪናሽን እየነዳሽ ስራ ቦታ እስከምትደርሺ ሻይ ሰዓት ስላለሽ ብቻ ጊዜሽን እንትን ብለሽ እንጂ አንቺ ለቀንን ያገዘሽላት አይደለም። አንቺም ቁጭቴና ማታ ሲደብርሽ ቶፒክ እንደዛ አይደለም ለቀንን ፍትህ የሚጠየቀው። እንደዛ አይደለም እንደዛ አይደለም። ዋሸሽ እንደዛ አይደለም። ስርዓቱሽን ማጣሽ እንደዛ አይደለም። እንደዛ አይደለም ህግ የሚጠየቀው። መኪና ውስጥ ቁጭቴ እና ወይ ደግሞ የሆነ ቦታ ተወኝና ሊፕስቲክ ገኛ ቤቶች በጣም የምታስቁት እኮ ሀዘናችሁ እኮ እንዴት እንደሚያሳዝን የእናንተ ሀዘን በዚም እኮ ምታሳ አንጀት እኮ ነው የምትበሉት። ሊፕስቲካችሁን ትቀቡና አንዷ መኪና ውስጥ አንዷ ከመኪና በላይ አንዷ ከመኪና ስር ትሆንና እየሸፈዳችሁ እኮ ነው ፍትህ የምትጠይቁት። እየተቆላችሁ ቂንጥራችሁ እንደዚህ ቀው እያሉ እኮ ነው ፍትህ የምትጠይቁት። ቂንጥራችሁ እንደዚህ የተቀነዘረባችሁ ማለት ነው። ናስቲ እንደዚህ አም ሲሪየስ እናንተ ገደላችኋት። እንዲያውም እናንተ ናችሁ የገደላችኋት። እንደ ሴት እንኳን አዝናችሁ ተሰምቷችሁ ያ እንደ ጥቁር ሻርብ እንደ ጣል አድርጋችሁ አዝናችሁ ቢሆን ደስ ይላል። የቦሌ ለቅሶ ነው ያደረጋችሁት። እንደዛ እንደሚጠይቀው የሴቶች የህግ በላይነት ብላችሁ እውነት እናንተ ስለ ሴት ስለ መብት የምጠይቀው ከሆነ መንግስት ነው ጣ ማድረግ እንጂ ስርዓቱን ነው እንጂ አብይ ብላችሁ ለምናት ነው። ወንድ ከሆናችሁ አብይ ብላችሁ እኮ ማለት ትችላላችሁ። ዋቃ ሁላ አቴም ስለማ ድሮም አላልሽም። አሁን በቃ ይሄ ሁላ እንግዲህ የብልጽግና ካድሬ ሊያችሁ እኮ ነው የምትሻፍዱት። እናንተ እኮ ቆመባችሁ እኮ ነው እዚህ ጋር የምትመጡት እኮ። እውነት እኮ ፍትህ እኮ ልትጠይቁ እኮ አይደለም። የብልጽግና ካድሬ ያይሻል። የፈር ካድሬ አለ አይደለ? በአንቺ መጮህ ህግ የሚስተካከል ቢመስለው ያንቺ አይነት አለ። አም ሶሪ ቤቢ አም ሶሪ ታስቁኛላችሁ። አንዳንድ ጊዜ እንደሆነ አይጉዴላለ እንዴት እንደሚስቁባችሁ ባያችሁ እኮ እዛ ያሉት ባለስልጣኖች ያዩና እንዲህ ይላሉ። ጂጂ ይላሉ ምን እያደረጉ ነው የእናንተ ሰዎች ሶሻል ሚዲያ ላይ እንደ ሲያስቡት እንዲህ በቀላሉ ድብ የሚል ይመስላችኋል? እንደ መንግስት ይላሉ። እኔም አፍሬ ቁጭ እላለሁ በእናንተ። እኔ ራሴ አፍሬ አዝኜ በቃ አቅማችንን እኮ አወቁት። ግን እኛ እናንተ አይደለም አቧራ እናስነሳለን ብንል እንሰከን አቧራ ማስነሳት የሚችል አቅም እንዳለኝ ነው የምነግራችሁ። አይስወር አለች እንጂ እንትምንም የሞተ በሙሉ እሱ እንደሚመጣና እንዴት መሰላችሁ እንዲህ ነው። ከዛ እንደ ኪያ ያለ እኔ ቢጤ ደግሞ ምስኪኑን ቦቦቦብ ሲል ፔጁን ጥርቅም ያደርጉለታል። ኪያዬ እንደዚህ አይደለም ፍትህ የሚጠየቀው። አንተም ልክ አይደለህም። እንደዚህ ፍትህ አይጠየቅም። ኦኬ አሁን ፍትህ መጠየቂያ ሰዓት አይደለም። አሁን ዝም ብሎ የፖሊስንና የእንትንን ሂደትና አካሄድ መጠበቅ። ኦኬ የዛኔ ፍርድ ሲሰጥ ሟቹ ገዳዩ የዛኔ
እንኳን ግን ድሮ እናት አልነበራችሁ እንጂ ኦሮሞ ነጻ በጣም ነበር ወይ? እግዚአብሔር ግን ኦሮሞ ስለሚወደው አሁን ተፈጠራችሁ እንጂ በዛ ጊዜ ብትኖሩ ኖሮ አዋርዳችሁ ነበር። ያረብ እንኳን አሁን መጣችሁ፣ እንኳን አሁን መጣችሁ። ያድግ ከሄደ በኋላ እንኳን ድሮ አልመጣችሁ። የዛ ሰዓት አይ ጌታ ሲወደን የድሮ ፎቶችማ ሲታይ ሌላ ሰው ነው የምትመስሉት። እግዚአብሔር ሲወደን አላህ ሲወደን አሁን ተፈጠራችሁ። እንኳን በዛ ሰዓት አልመጣችሁ። ከ7 ዓመት በፊት እንኳን አልመጣችሁ። በዚህ ቆረቆንዳ ጭንቅላታችሁ የኢህአዴግን ትግል የቄሮን ትግል ብትቀላቀሉ ኖሮ አልቆልን ነበር። እንኳን አይደለም ኢህአዴግ ከቤተ መንግስት ከወንበር ላይ ራሱ ዝቅ አይልም ነበር። እንኳን አሁን መጣችሁ እናንተ ማህይቦች፣ እንኳን አሁን መጣችሁ። ተመስገን ጌታዬ። አሁን ብትጨማለቁም ብትመላቀቁም የራሳችሁ ሰው ላይ ነው የምትጨማለቁት። በቃ ብንዋረድም ብንኖርም ያው የራሳችሁ ሰው ነው የሚመለከታችሁ እንጂ ፊፊን ጀመረች እንዴ? እናስተላልፋለን ጀመረች። የአላህ ያረቢ፣ የአላህ ያረቢ፣ ድል ለፊፊ ትላል። ልናይ ነው ጨዋታ ልናይ ነው። የሰው ልጅ እንደዚህ ተጫውቶ ይኸው አሁን እዋት ፊፊ አፈር ብሎ አፈር ያስበላችሁ። እዋት ፊፊ ነው እዋት ስትጫት ተምር የታለች ሼር አድርጉልኝ። ሰው ሲበላ እንኳን እንስቲ እኛ እንኳን ባንበላው የታለች? ሂዱ ፊፊ ጋር ሂዱ። ኢትዮጵያ ናት እኮ ልትጫወት ነው። የኛ ልጅ የኔ ጀግና ሰርከስ የታለች? የለችም። ወይ ቆንጆ